ኢትዮጵያ የሺህ ዘመናት የሀገረ መንግስት ታሪክ ባለቤት ብትሆንም ጉዞዋ በስብራትና በተደጋጋሚ የፖለቲካ ውድቀቶችም የታጀበ ነው። የዘመናት የፖለቲካ ባህላችን በአሸናፊና ተሸናፊ ጠባብ እይታ ላይ የተመሰረተ በመሆኑ ስልጣንን በኃይልና በጠመንጃ ለመቆጣጠር የሚደረግ ሽኩቻ ሀገሪቱን ሰላም ሲነሳት ከርሟል። ለዘመናት የሀገር ዕዳ ሆኖ የቆየው የፖለቲካ ለውጥ የሚመጣው በጠመንጃና በጉልበት ብቻ ነው የሚል የተሳሳተ አመለካከትና ሙከራ የለውጥ መሻቶችን በደም መፋሰስ እንዲመክኑ፣ ሀገራዊ ተስፋዎች በግጭት እንዲቆረቁዙና የህዝብ መብትና ጥያቄዎችን የኃይል መቃና የአፈና ሰለባ ሆነው እንዲቆዩ አስገድዷል። በኢትዮጵያ የፖለቲካ ጉዞ የውይይትና የመግባባት ባህል ባለመዳበሩ ምክንያት በየዘመኑ ብቅ ያሉ የለውጥ ሙከራዎች ኃይልን የቀላቀሉ በመሆናቸው ከሽፈዋል። በውጤቱም የብዙዎችን ሕይወት ቀጥፈዋል። ሀገርን ለውድቀትና ለኋላ ቀርነት በመዳረግ ከጥፋት አዙሪት ሳትወጣ እንድትቆይ አድርገዋል። ዛሬ ግን ይህን መጥፎ የታሪክ ገጽ ለመቀየር የትጥቅና የኃይል እንቅስቃሴን ለአንዴና ለመጨረሻ ጊዜ አስወግዶ በምክክር ሀገርን ለማጽናት ታሪካዊ ምዕራፍ ተከፍቷል። ሀገር ልጆቿን ከያሉበት ጠርታ ስር የሰደዱና ያላግባቡ መሠረታዊ ችግሮችን በጠረጴዛ ዙሪያ ለመፍታት ለምክክር እንዲሰባሰቡ አድርጋለች። ነፍጥ አንስተው በጫካ ሲንቀሳቀሱ የነበሩ ኃይሎችም ጠመንጃቸውን አውርደው በምክክሩ ማዕድ ተሰይመዋል። ይህ ለሀገር ትልቅ ተስፋ ነው። ኢትዮጵያ እጅግ ታሪክ ጠገብ ጥንታዊት ሀገር ናት። በንግግሮች፣ በጽሑፎች፣ በሚታዩ በሚጨበጡ ቅርሶች ከዚያም ባሻገር የሰው ልጅ መገኛ በመሆኗ ሳይንሳዊ በሆነ መንገድ ባሉ ማረጋገጫዎች ሁሉ ጥንታዊነቷ አሌ የማይባል የማያከራክር እውነት ነው። ነገር ግን በዚህ ታሪካችን ውስጥ አንድ ስብራት አለ፣ አንድ ስንክሳር አለ፣ አንድ ውድቀት አለ። ያም በኃይለ ቃል ጀምሮ በኃይል እርምጃ መደምደም ነው። ፖለቲካችን በኃይለ ቃል ይጀምራል፣ በኃይል እርምጃ ይደመደማል። ይህንን ስብራት ለአንዴና ለመጨረሻ ጊዜ ማቆም ያስፈልጋል። የኢትዮጵያን ታሪክ ወደ ኋላ መለስ ብለን ከኢፋት እስከ ግቤ፣ ከወላይታ እስከ ከፋ፣ ከወሎ እስከ ሸዋ፣ ከላስታ እስከ ትግራይ፣ ከአፋር እስከ ሶማሌ የኢትዮጵያን ሱልጣኔቶች የኢትዮጵያን ስርወ መንግስት ብንፈትሽ በሁሉም ጊዜ የምናየው ስብራት በኃይለ ቃል ጀምሮ በኃይል መደምደም ነው። የኃይል እርምጃን የታሪካችን አካል ማድረግ ነው። ያንን ስብራት መቀየር ያስፈልጋል። ከዚህ ቀደም በኃይል አማራጭ ፍላጎታቸውን ለማሳካት ሲሞክሩ የቆዩ የቀድሞ ታጣቂዎች ያንን የጥፋት መንገድ በመተው ወደ ሰላም ጠረጴዛ መምጣታቸው አሉን የሚሏቸውን አጀንዳዎች በነጻነት በማንጸባረቅ ለሀገር ግንባታ ገንቢ ሚና እንዲጫወቱ የሚያስችል ነው። ኃይልን መሰረት ያደረገ የፖለቲካ ጉዞ ለሀገሪቱ ያተረፈውን ጥፋትን፣ መፈናቀልንና ዘላቂ የፖለቲካ አለመረጋጋትን ብቻ እንደነበር በተግባር ታይቷል። በአንጻሩ ከ4000 በላይ ተመካካሪዎች የታደሙበት የምክክር ጉባኤ ያለፉትን ስብራቶች ለመጠገን ሀገራዊ መግባባትን ለመፍጠርና ታላቋን ኢትዮጵያን በጋራ ለመገንባት ተስፋ የዘራ ብሩህ አድማስ ፈጥሯል። በምክክር ጉባኤው የታደሙ የቀድሞ ታጣቂ ኃይሎች የነበሩበት መንገድ እንደማያዋጣ ተረድተው የሰላም መንገድ መምረጣቸው ለቀጣይ የኢትዮጵያ ዘላቂ ሰላምና የእድገት ጉዞ የተሻለ አቅም የሚፈጥር ውሳኔ ነው። የቀድሞ ታጣቂዎች በጫካ በነበሩበት ወቅት በጠመንጃ እናሳካዋለን ብለው የተነሱለትን አጀንዳ አሁን በመድረኩ ላይ ያለምንም ገደብና ጫና በነጻነት ማንሳት መቻላቸው የጫካው መንገድ እንደማያዋጣ በውል እንዲገነዘቡ አስችሏቸዋል። የሰላሙን መንገድ ብቸኛና ትክክለኛ አማራጭ አድርገው እንዲወስዱትም አድርጓቸዋል። የቀድሞ ታጣቂዎቹ ራሳቸው በግልጽ የሚያረጋግጡት እውነታም ይህንን ነው። በጠረጴዛ ዙሪያ ሐሳብን በነጻነት ማንሸራሸርና መደመጥ መቻል ጥያቄን ለመመለስና ለሕዝብ ጥቅም ለመቆም ከኃይል አማራጭ ይልቅ የምክክር ጉባኤው እጅግ የተሻለና አስተማማኝ መንገድ መሆኑን በራሳቸው አንደበት እንዲመሰክሩ አስችሏቸዋል። ቀድሞ የጦር መሳሪያ አንስተን በጫካ ከነበርን አካላት መካከል እኔና ቡድኔ እንገኝበታለን። ችግሮችን በመሳሪያ ከመፍታት ይልቅ በሰላማዊ መንገድ ተወያይተን
ለሀገራችን ችግር መፍትሄ ማምጣት እንደምንችል በማመናችን ወደ ምክክር ሂደት ገብተናል። በየትኛውም ሀገር የፖለቲካ ባህል ውስጥ ችግሮቻቸውን በውይይትና በምክክር የፈቱ ሀገራት ትናንት በማደግ ላይ ከነበሩበት ደረጃ አልፈው ዛሬ ላይ ትልልቅና የኢኮኖሚ ማዕከል ወደ መሆን ተሸጋግረዋል። ይህን መድረክ በበጎ አይን ለማይመለከቱ ወገኖች ልቦና ሰጧቸው የዚህ አካል እንዲሆኑ በዚህ የሚመለሱ ጥያቄዎችን የምናስተካክላቸው ነገሮችን አምዶችን አስቀምጠን የምንቀጥልበት ስለሆነ የዚህ አካል መሆን እንዳለባቸውና በመሳሪያ የሚፈታ ነገር እንደሌለና በንግግር በምክክር በድርድር የህዝብን ጥያቄ አስመልሶ ሀገር የማስቀጠል እና የውጭ ኃይሎችን ጣልቃ ገብነት የምንቆርጥበት ሁኔታ ስለሆነ ሁሉም ወደዚህ አይኑን እንዲያደርግ የኢትዮጵያ ህዝብ ትልቅ ተስፋ የጣለበት ጉባኤ ስለሆነ ይህን ጉባኤ ደግሞ በበጎ አይኑ ማየትና ከዚህ የሚወጡ ነገሮችንም ለመፈጸምም ጭምር መዘጋጀት አስፈላጊ ነው ብዬ አስባለሁ። ጫካ ያሉትም ወንድሞቻችንም ቢሆን ያንኛው አማራጭ አያዋጣም፣ እኛም በዛም ነበርንበት። ስለዚህ በንግግር ችግሮችን እንፍታ የሚል አቅጣጫና እምነትን ተቀምጦም ስለሆነ ይሄ ውይይት እየተካሄደ ያለው ያኛው አማራጭ እንዳልሆነም ወንድሞቻችን አውቀው ይሄኛውን አማራጭ በመውሰድ ስለዚህ ያላቸውን ሀሳብ የሚሆን ጥያቄ ሰላማዊ በሆነ መንገድ ማቅረብ ነው። በንግግር በመቀራረብ ችግሮች ይፈታሉ፣ ሀገራችንና ህዝባችንን የሚጠቅም ነገርም ይወሰዳል። ከዚህ ውጭ የማይሆን ከሆነ ግን ምንጊዜም ቢሆን የሀገራችንንና የህዝባችንን ስቃይ ነው የምናበዛው። ከዚህ ውጭ አንዳችም ጥቅም ይኖራል ብዬም አላምንም። በጫካ ያሉትም ወገኖች ይህንን አማራጭ መውሰድ ያለባቸው በመቀራረብ ከክልሉ መንግስት ጋር የሚሆን ከፌዴራል መንግስት ጋር የሚሆን በመነጋገር የሀገራችንን ችግር የህዝባችንን ችግር መፍታትና ማቃለል አለብን የሚል እምነት ነው ያለኝ። ጥሩ ኤክስፒሪየንስ ነው ለኔ። በላስ ደግሞ ምንድነው ኢትዮጵያ የምትባለውን ሀገሩም ያለውን ኢሜጁም በደንብ ነው አሁን ቢልድ የሚያደርገው። ይሄንን ኢትዮጵያ በብዙ ብሔር ብሔረሰብ ነት ታሪካውም ደግሞ በጣም እንትን ኮምፕሌክስ ነትና ብዙ ነገሮችን ስለምትጋር አሁን ትክክለኛው ኢትዮጵያ በዚህ ነው የተማረው። የምክክር ሂደቱ በሀገሪቱ የፖለቲካ ባህል ውስጥ አዲስ ምዕራፍ የከፈተ ነው። ለዘመናት የቆየውን በኃይል ስልጣን ለመያዝ የሚደረግ የተሳሳተ አካሄድን የሚያስቀር በመግባባት ላይ የተመሰረተ አዲስ የዲሞክራሲ ባህል የሚገነባ ነው። በምክክሩ ልዩነቶችን እንደ ስጋት ከመመልከት ይልቅ የሐሳብ ብዝሃነትን እንደ አማራጭ በመቁጠር ሀገራዊ ጉዳዮች ላይ የጋራ አረዳድን ለመፍጠር ያስችላል። ሀገራዊ ምክክሩ በኃይል የፖለቲካ ፍላጎትን ለማሳካት የሚደረግ ስሁት አካሄድን ለአንድና ለመጨረሻ ጊዜ በማስወገድ በጋራ መግባባት ላይ የተመሰረተ ሀገራዊ ስርዓትን የሚተክል ነው። በምክክሩ ሂደት እስካሁን ባደረግነው የውይይት ሂደት አጀንዳዎቹ በተለያዩ ምዕራፎች የተከፈሉ ናቸው። በቡድናችን በኩል በነበረው ሂደት በ10 ሰዎች በመቀጠል በ50 ሰዎች ደረጃ ውይይት ስናደርግ የቆየን ሲሆን አሁን ደግሞ በ250 ሰዎች ሰፊ መድረክ ላይ እንገኛለን። ቀጥሎም ወደ 500 ሰዎች መድረክ እንሸጋገራለን። እስካሁን ሲቀርቡ በነበሩት ሀሳቦች ላይ የተለያዩ ምክክሮችና ዋና ዋና ነጥቦች ሲነሱ የቆዩ ቢሆንም ገና የመጨረሻ ውሳኔ ላይ አልተደረሰም። ውሳኔው ከፊታችን የሚጠብቀን ነው። በመሆኑም እስካሁን ሲቀርቡ በነበሩ ሀሳቦች ተሳታፊዎች በነጻነት ሀሳባቸውን እያቀረቡ ነው። ሀገራዊ ምክክር ላይ እየተሳተፉ እንገኛለን። ይሄ ሀገራዊ ምክክር ትልቅ ተስፋ የጣልንበት በንግግር በምክክር ሀገራችን የምናስቀጥልበት ሁሉም ተነጋግሮ ተመካክሮ ወደፊቷን ኢትዮጵያ ከችግሮች ነጻ የሚሆንበት ማክሲመም ደግሞ ችግሮችን ቀንሰን ተስፋዎችን አብዝተን የምንቀጥልበትና ሁሉም ብሔር ብሔረሰብ የሚገኝበት ኢትዮጵያ የሁሉም ብሔር ብሔረሰብ የኢትዮጵያውያኖች ናትና ሁሉም የሚነጋገርበት የሚመካከርበትና የጋራ ሀገር የሚፈጥርበት ሁኔታ ነው የተፈጠረው ማለት ነው። ስለዚህ ያለ ሰው የሚዋይበት ያለ አጠቃላይ የአንድ አካባቢ ያለ ችግር ብቻም አይደለም፣ እንደ ሀገርም ያለ ችግር ነው፣ እንደ ህዝብም ያለ ችግር ነው። ስለዚህ የሀገር ችግር ከተፈታ አጠቃላይ የህዝብ ችግር ከተፈታ አንተ አሳካዋለሁ የምትለውን ጥያቄ ሁሉ ታሳካዋለህ ማለት ነው። ስለዚህ
ይሄ ችግር የሁሉንም የሚያይ ነው የሚዳስስ ነው። ስለዚህ ጫካ ያሉት የሚሆን እዚህ ያለውም ጥያቄውም ሀሳቡም አንድ አይነት ነው ተመሳሳይ ስለሆነ ያኛውን አማራጭ እንደማያዋጣ አውቀው ይሄኛውን አማራጭ መውሰድና ለህዝባችን ለሀገራችን የሚበጀውን ነገር በመመካከር ማስቀመጥ አለብን የሚል እምነት አለኝ። በዚህም ልክ እነሱ ማየት አለባቸው የሚል ሀሳብ ነው ያለው። መጀመሪያ እንደመጣ ነው የነበረውን እንትናችንና አሁን ስራውን ከገባን በኋላ ያለን ብዙ ነገር ተቀይሯል እና ምንድነው በጣም በቃ የሶማሌ ጋር ያለው ሁኔታን ብቻ እንደምንራመድ አይነት እንትን ነበር ይዘን ይመጣል። እዚሁ ስናይ ግን የሁሉም የብሔር ብሔረሰቦችም እንትኑን አንድ ላይ አንድ አይነት ሲሆን ሁላችንም ተግባብተን አይ ቲንክ ነው የጋራ እንትን አስተሳሰብና የሁሉም ችግር የሁላችንም የሶማሌ ችግር የሁላችንም ችግር መሆኑን ተረዳውት አንደኛው። ሁለተኛው ሁላችንም የችግራችንን አዳምጠን አንድ ላይ እንደምንፈታ የሚል እንትን ነው ያይለኛ። ሁሉንም ወገኖች አሸናፊ የሚያደርገው የሀገራዊ ምክክሩ መሳካት ዘላቂ ሰላም፣ ልማትና ብልጽግና የተረጋገጠባትን ለነገው ትውልድ የተሻለች ሀገር ለመገንባት ጠንካራ መሰረት የሚጥል ነው። ይህንን እድል በአግባቡ ተጠቅሞ ሀገርን ማጽናት ደግሞ የሁላችንም አደራ ነው።